የዓለም አቀፍ ማህበረሰብ የአብይን ምርጫ እንዴት እያዩ ነው የሚለውን እንየው። ብዙ ሚዲያዎች ከተመለከታችሁ የሚገርም ነው። እኔ እንደዚህ የዓለም ሚዲያ የዓለም ማህበረሰብ እንደዚህ የአብይን ምርጫ አብጠልጥሎ ዚሮ አድርጎ ስጽፉ እኔ በኢህአዴግ ጊዜም እንደዚህ አልሰማም። የባለፈው የአብይ ምርጫም ቅርጫ ነገር ቢሆንም እንደዚህ የዓለም አቀፍ ማህበረሰቡ አብጠልጥሎ የአብይ ምርጫ ዚሮ አድርጎ የሞተ የለም ምርጫ ብሎ አልጻፉም እንደዚህ ከዚህ በፊት። አሁን እኮ በቃ እኔ ዞር ዞር ብዬ የሆነ ታዋቂ የሚባሉ የዓለም ሚዲያዎችን ብታዩት በቃ ሙሉ ሙሉ አብይ ምርጫ ወይ ሻም ምርጫ፣ ፌክ ምርጫ፣ የውሸት ምርጫ በቃ እንደዚህ ነው። እኔ ሙሉ ሙሉ ተረድቷል። ከእንትን ብንነሳ ያው ዘ ኢኮኖሚስት ያስነበበው አንዱ የአብይ ፍላጎት ለኢትዮጵያም ለአፍሪካ ቀንድም አደጋ ነው ይላል። የአብይ አምቢሽን ፍላጎት እንደዚህ ምኞቱ ለኢትዮጵያ ሕዝብ አደጋ ነው፣ ለአፍሪካ ቀንድም አደጋ ነው ይላል። አብይ እንግዲህ ቤተ መንግስት ውስጥ ምን እንደሚሰማው እኔ ያውቃለሁ። እንቆራጠጣል። ይሄ አይችልም። በነገራችን ላይ አብይ ሚዲያን አይችልም። አብይ ሚዲያን አይችልም። ፕሮፓጋንዳ እንደዚህ ከውጭ ሀገር ደግሞ አሁን እኮ ለፕሮፓጋንዳ ብሎ ፌስቡከሮችን ቲክቶከሮችን ከዓለም ላይ ሰብስቦ በቢሊየን ገንዘብ አዲስ አበባ አምጥቶ ፈረንጆች ሁሉ ሳይቀር ጥቁሩ ሳይቀር በየጊዜው አዲስ አበባ አምጥቶ ኮሪደሩ ላይ እንትን በሉ ብሎ ይህ ሁሉ እኮ ለፕሮፓጋንዳ ነው። አብይ በፕሮፓጋንዳ የሚመራ ሰው ነው። ፕሮፓጋንዳ ትልቁ መሳሪያ ነው የአብይ። አሁን እሱ ሙሉ በሙሉ የሚመታ ስር መሰረቱን የሚንድ የዓለም አቀፍ ማህበረሰብ ሚዲያ የአብይን ጉዳይ እየዘገበ ያለበት እንትን እኔ ለአብይ አዝናለሁ። እሱ ለመሸወድ ሲሞክር እነሱ አንድ በአንድ እየለቀሙ አውጥቶ አደጋ ነህ አንተ ለኢትዮጵያ ማለት ለኢኮኖሚስት ነው። አስቡ፣ ለኢኮኖሚስት በጣም ታዋቂው አብይ አህመድ ምኞት ለኢትዮጵያም ለአፍሪካ ቀንድም አደጋ ነው ብሎ አስነብቧል። ይህ መርዶ ነው ለአብይ አህመድ። ሌላ ደግሞ ፎሬን አፌርስም በጣም ታዋቂ ነው እና አብይ ቅቡልነት የለውም በህዝብ ዘንድ። ያንን ቅቡልነት ሳያገኝ የውሸት ምርጫ እያካሄደ ነው። ስለዚህ ለወደፊትም ለጦርነት ራሱን እያዘጋጀ ነው፣ ምንም መፍትሄ የለም ብሎ ደመደመ። ደግሞ ፎሬን አፌርስ በጣም የሚነበብ መጽሔት ነው እና ኢትዮጵያ ውስጥ ጦርነቱ ይቀጥላል። ለምን? አብይ አህመድ ቅቡልነት ስለሌለው ነው ይላል እና ጦርነትም አልቆመም ይቀጥላል ይላል። ምርጫ እሱ ተመረጠ አልተመረጠ ጦርነቱ ይቀጥላል ይላል። ሌላው ደግሞ አምነስቲ ኢንተርናሽናል ዛሬ ያወጣው እንትን አለ። እሱ ደግሞ በጣም የሚገርም ነው። እንግዲህ አምነስቲ ኢንተርናሽናል በጣም ታዋቂ ለሰው ልጅ መብት የሚቆም የዓለም አቀፍ ማህበረሰብን ጋይድ የሚያደርግ ኢንክሉዲንግ የአሜሪካ መንግስት ራሱ የአሜሪካ መንግስት የውጭ ጉዳይ ፖሊሲውን ከአምነስቲ ኢንተርናሽናል ይወስዳል ብዙ መረጃዎች። ለምን? አምነስቲ ኢንተርናሽናል በጣም ክሬዲብል የሆነ ድርጅት ነው። ለአንድ ቡድን የሚሰራ ሳይሆን ለሁሉም የሚሰራ ነው።
ስለዚህ አምነስቲ ኢንተርናሽናል ምን ብሎ ነው ዛሬ ያወጣው? ምርጫው ሳይካሄድ እንግዲህ ሰኞ ነው ምርጫው፣ የአብይ ምርጫ የሚካሄደው። አሁን የሚዲያ ነፃነት ዜሮ አደረገ አብይ ብሎ ዛሬ ነው ይሄንን ሜይ 29 2026 የወጣው የአምነስቲ ኢንተርናሽናል ሪፖርት ነው። ስለዚህ ዓለም አቀፍ ማህበረሰቡ ቶሎ እርምጃ ይውሰድ ኢትዮጵያ ላይ ይላል። ለምን ይሄ ፕሬስ ፍሪደሙ ከምርጫ በፊት ታፍኗል ብሎ አውጇል። ከዛ ጋር ተያይዞ የኢትዮጵያ በተለይ ደግሞ የምርጫ ቦርዱ የአብይ ምርጫ ቦርድ ያወጣው አንድ ከሚዲያ ጋር በተያያዘ አንድ ህግ አውጥቷል። ምርጫ ቦርዱ ምን ይላል? ሁሉም ሚዲያዎች የውጭ ሚዲያዎችም ጭምር የኢትዮጵያን ምርጫ ለመዘገብ ቃለ መሐላ ሊፈጽሙ ይገባል ይላል። ቃለ መሐላ ግቡ ይላል። የአብይ ምርጫ ለመዘገብ ቃለ መሐላ ግቡ ይልና በተለይ ደግሞ ምርጫ ቦርድን ስም ያለ አግባብ በውሸት ምርጫ ቦርዱ እንደዚህ ያጠፋ በለ መዘገብ አትችልም ይላል። ቀድሞ ምን ለማድረግ እንደሚፈልግ እንትኑ ስክሪንሻቷ ትንሽ ነች፣ ግን የአምነስቲ ኢንተርናሽናሉን አንብቡትና ታገኛላችሁ። ቃለ መሐላ መግባት አለብህ ይላል የአብይ እንትኑ ምርጫ ቦርዱ ህግ። እንግዲህ አንድ ሚዲያ ለምሳሌ አልጀዚራ ወይ ደግሞ ሌላ ምርጫውን ዘግባለሁ ብሎ ከሄደ ምርጫ ቦርዱ ቃለ መሐላ ፈጽም ይላል። እጅን አውጣና እኔ እንደው በቃ አብይ ላይ ክፉ ነገር አላወራም፣ አልናገርም፣ አልጽፍም። የምርጫ ቦርዱ ጉዳይ ደግሞ በግልጽ ነው የተቀመጠ። የምርጫ ቦርድ ስም ያለ አግባብ ማንሳት የለብህም። በውሸት ምርጫ ቦርዱ እንደዚህ አጥፍተዋል ብለህ መዘገብ አትችልም ይላል ህጉ ላይ። እንደዚህ አይባልም። እንደው ሚዲያ ነፃ ሚዲያ ከሆነ ሚዲያ ከፈለገ እኮ መዋሸትም ይችላል። ሴንሰርሺፕ ራስ ላይ ታካሄዳለ። ኦዝ ይላል ቃለ መሐላ ገብተህ ምርጫውን እኔ አብይ ያሸንፏል ብዬ ዘግባለሁ ብለህ ቃል ትገባለህ። ቃል ግባ ይላል። ኧረ ተው። ዛሬ ዓለም ላይ እኮ የሚዲያ ነፃነት፣ የመናገር ነፃነት፣ የመጻፍ ነፃነት ፈርስት አሜንድመንት እዚህ አሜሪካ ውስጥ የምናውቀው ከፈለግ ትዋሻለህ ይላል እኮ እዚህ ሀገር ውስጥ አሜሪካ ውስጥ ይላል። ግን ደግሞ የአብይ ውሸትን ማጋለጥ ቃለ መሐላ ገብተህ ዝም ማለት አለብህ፣ አትችልም ነው። እና ይህንን ሁሉ አምነስቲ ኢንተርናሽናል አውጥተው አየር ላይ ለአብይ አዋለ። አብይ እንደዚህ እያደረገ ነው፣ ቃል ግቡልኝና ኢትዮጵያ ውስጥ ትገባላችሁ አለ። እና ቃል ገብቶ አብይ ላይ አልዘግብም ካልክ ፈርመ ትገባለህ። ቃል መሐላ ፈጽም። ምን አይነት እንደው ሰምቴንም ማናቆ ነው የምንሰማ። በአብይ ጊዜ እኮ እነዚህ እኮ አልሰማ። እኔ ከዚህም በፊት ቃል መሐላ ገብቶ ሰው እጁን እንትን ብሎ በቃ ወይ መጽሐፍ ቅዱስ ወይ ቁርአንን አስይዘው እኔ ላይ አትናገርም፣ አትጽፍም፣ አትዘግብም ብሎ እንደዚህ አይደረግም። ይሄ እንደው የኢትዮጵያን ስም ነው ያጠፉት እኮ። እና ይሄ አንዱ አምነስቲ ኢንተርናሽናል ነው። እንግዲህ ዓለም አቀፍ ማህበረሰብ አብይ ምርጫን እንዴት እያየ ነው የሚለውን እየዳሰስን ነው። አምነስቲ ኢንተርናሽናልን አየን። ከዛ ደግሞ ያ አንዱ ደግሞ ጆርናል ኦፍ ዲሞክራሲ የሚባል በጣም ታዋቂ ነው። ይሄ ደግሞ ዲሞክራሲን በተመለከተ ይህ ጆርናል በየጊዜ እንትን ያወጣል። ሁሉም ዓለም ላይ ያሉ አገሮች
ምርጫ ሲያካሂዱ ዲሞክራሲ ጉዳይ፣ አምባገነኖችን ጉዳይ እዚህ ላይ ታገኛላችሁ። ጆርናል ኦፍ ዲሞክራሲ እሱም ያስነበበው የአብይ የውሸት ምርጫ ኢትዮጵያ አሁንም ሌላ ነውረኛ ምርጫ ሊታካሄድ ነው ይላል። በጣም የወረደ ወራዳ የሆነ ሰው ወራዳ ምርጫን ያካሂዳል ይላል። እንትኑ ነው። ኢትዮጵያውያን አይደለም የጻፉት፣ ፈረንጆች ናቸው እየጻፉ ያሉት፣ እኛ አይደለም። አሁን እነዚህ አብይ ቲክቶከሮችን ከውጭ አምጥቶ ፈረንጅና ጥቁር ሳይቀር አዲስ አበባ አስገብቶ ይኸው እንደዚህ ኮሪደር ሰራ ምናምን ብሎ እንትን ያደርጋል አይደለ? እንደዚህ ተመሰከረልኝ ይላል አይደለ? በየጊዜው አይኤምኤፍ ዳይሬክተሯ እንደዚህ አለችልኝ እኮ ብቸኛው ከአፍሪካ ሀገር ምናምን አለች እኮ። አትደሰቱም እንደ ኢትዮጵያውያን ይላል። ከውጭ መጥቶ እኔን አደነቁኝ፣ እናንተ ኢትዮጵያውያን እኔን አታደርቁኝም ምንድን ነው ብሎ አይናደድም? አብይ ኢትዮጵያውያን ፕሊዝ አደንቁት እንጂ አለቃችሁን። የለም አብይ የሚደነቅ ሰው አይደለም። ኢትዮጵያውያን ያውቃሉ መሰሪ እንደሆነ፣ አብይ ውሸታም እንደሆነ፣ ገዳይ እንደሆነ፣ አፍራሽ እንደሆነ፣ ጸረ ኢትዮጵያ መሪ እንደሆነ፣ የዩኤኢ ተላላኪ እንደሆነ ኢትዮጵያውያን ያውቃሉ። ለዚህ ነው አብይን አያደንቁ። አብይ ምንድን ነው ማድረግ ያለበት? ቲክቶከሮቹን ከውጭ ሀገር አስመጥተው በቢሊየን ገንዘብ አምጥተው ኮሪደሩን ላይቭ እንዲያሳዩ ያደርጋል። ግን ደግሞ ሌሎቹ ማለት ፈረንጆች ጠንቅቆ ስለሚያውቁ ይሄው አሁንም ውሸት ምርጫ ሊያካሄድ ነው አብይ አለው። ጆርናል ኦፍ ዲሞክራሲ ላይ ነው የወጣ። ደግሞ ሌላው ብዙ ነው እንግዲህ እንትን የወጣ። አልጀዚራ ደግሞ አልጀዚራም ይኸው ሌላ ውሸት ምርጫ ሊያካሄድ ነው። ኦልሬዲ ይታወቃል አብይ እንዳሸነፈ ይላል። የአልጀዚራ በጣም የታወቀ ጉዳይ ነው። የተበላ እቁብ ነው። ዝም ብሎ ነው እንጂ ከሱ ጋር የተወዳደረ ሰውም የለም። ያው ብቻውን አሸንፈዋል። ምንም የታወቀ ጉዳይ ነው። ድግስ ነው ይላል። እንደው ሪቹዋል በየአመቱ በየ5 ዓመት የሚካሄድ የእንትን ባህላዊ እንደው የሆነ ነገር ምንድነው ባህል ነው ማለት ምርጫ አይደለም። ሰውየው እዛው ነው ይቀጥላል። ሌላ ሰው አይመረጥም። የታወቀ ነው ይላል። ምንም አዲስ ነገር አይደለም ይላል አልጀዚራ። ሌላ የአልጀዚራ ደግሞ በጣም አብይን እንደው የሚያስፈራ አልጀዚራ አጥንቶ ያወጣው ይሄ ቪዥዋል ጋይድ ቱ ኢትዮጵያስ ኤትኒክ ግሩፕስ ኤንድ ኮንፍሊክት ኤሪያስ ብሎ ያስነበበው ነው። ይሄኛው በዲቴል የሆነ ኢትዮጵያ ውስጥ እየተካሄዱ ያሉ ግጭቶች፣ ጦርነቶች የት ናቸው እየተካሄዱ ያሉት ብሎ አንድ በአንድ አወጣ። አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ፣ ሌሎች ክልል ውስጥ የአብይ ጦርነት ምን እንደሚመስል አስነበበ። ኢትዮጵያ ውስጥ ጦርነት ነው ያለ ብሎ አስነበበ። ይሄም ዛሬ ነው የወጣ። ኢትዮጵያ አገር የጦርነት አገር መሆኗን እንዳውም አስከፊው ጦርነት ከዩክሬን ቀጥሎ አስከፊው ጦርነት ኢትዮጵያ ውስጥ እየተካሄደ ነው። በጣም ከባድ ጦርነት። አማራ ክልል ውስጥ ብዙ ጦርነቶች እየተካሄዱ ነው። ኦሮሚያ ክልል ውስጥ እንደዚሁ ይሁት እንትኑን
አልጀዚራ ያስነበበው ዓለም እንዲያቅ ያደረገው ይሄ ለአብይ መርዶ ነው። ይሄ ለአብይ መርዶ ነው። እኔ ዓለም ከዚህም ብትሄዱ ቢቢሲን ብትሄዱ አልጀዚራን ብትሄዱ ሁሉም የአብይን ውሸት የአብይን ጓዳ አውጥቶ አሳየ እንዳያሉ። በቃ ይሄንን ነው እያሳዩ ያሉ። አብይ የሚደብቀው ነገር የለም ብሎ አሁን አብይ በተለይ ኦሮሚያ ክልልና አማራ ክልልን ዘግቶ ማንኛውም ሚዲያ መግባት አይችልም ብሎ ነፃ የሆነ ሚዲያ ኦሮሚያ ክልል ውስጥ አይገባም፣ አማራ ክልል ውስጥ አይገባም። ግን አክሰስ እያደረጉ ነው በተወሰነ ደረጃ። ሁሉንም ባገኙ እየሆነ ያለውን ስቃይ የኢትዮጵያውያን ስቃይ በሰፊው ባገኙም ትንሽ ከላይ እያወጡ እያሳዩ ነው። ይሄ ዓለም አቀፍ ማህበረሰቡ እያወቀ ነው። አብይ ደብቆ አልቻለም፣ ወጣ። መጨረሻ ላይ እየወጣም ይሄዳል። በጣም ብዙ ነገር እየወጣ ይሄዳል። እየመዘዙ ነው። ይህ መርዶ ነው ለአብይ። ዓለም አቀፍ ማህበረሰቡ አብይና የኢትዮጵያ ስቃይን እያየ ነው። ይህ ቀላል ጉዳይ አይደለም። እና አሁን እና አብይ በጣም ተናደዱና አሁን የኢትዮጵያ ኤምባሲ ዋሽንግተን ዲሲ ያለው ቅድም የለጠፈው ነገር አይቼ ሳኩኝ። ምንድን ነው የምለው እንድታይ ኤምባሲው ነው እዚህ ዋሽንግተን ዲሲ ያለው የኢትዮጵያ ኤምባሲ ተናዶ the Ethiopian people firmly reject all forms of external influence in fake media narratives and disinformation campaigns targeting the country's sovereign electoral process ahead of the June election. Below, beware of fake news. Below, ተደመሰስን ብሎ ነው ያወሩት። ፌክ ኒውስ ብሎ እና በጣም ጥንቃቄ አድርጎ ምናምን ብሎ የኢትዮጵያ ኤምባሲ ዋሽንግተን ዲሲ ያለው በቃ እጅ ሰጥተናል ተደመሰስን ብሎ። የትኛው ፌክ ኒውስ ነው? አረ እንደዚህ ዝም ብሎ ፌክ ኒውስ አለ ምናምን ብሎ ይሄ ቻታም ሃውስም ረሳው። ቻታም ሃውስም ሌላ አንድ በጣም ታዋቂ እንትን ያወጣው አለ። እሱ አብይ አሁንም ሌላ ፌክ ኢሌክሽን ሊያካሄድ ነው ሰኞ ብሎ አውጥቷል። ይኸውላችሁ አሜሪካ ያለ ተቋማት እንዳለ የሚዲያ ተቋማት፣ የሪሰርች ተቋማት እንዳሉ የአብይን የውሸት ሚዲያ የውሸት ምርጫን አጋለጡ፣ ሙሉ በሙሉ አጋለጡ። አንድች ከአሜሪካ ያሉ የጥናት ተቋማት በተለይ ደግሞ የፖለቲካል ሳይንስ የዓለም አቀፍ ጥናት ተቋማት በጣም ታዋቂ የሆኑ ዲሞክራሲ ላይ የሚሰሩ አምባገነኖች ላይ ፎከስ የሚያደርጉ የዓለም አቀፍ ጦርነት ላይ ፎከስ የሚያደርጉ እንዳሉ ሙሉ በሙሉ ከፎሬን ፖሊሲ እስከ ፎሬን አፌርስ ከቻታም ሃውስ እስከ ዘ ኢኮኖሚስት ከአልጀዚራ እስከ ሌሎቹ ተቋማት ሙሉ የአብይ ምርጫ ፌክ ነው ውሸት ነው ብለው ስላጋለጡ አብይ ደውሎ እዚህ ሀገር ያለው አምባሳደር ምን ነው የምትጠብቁት? የሆነ ነገር አንድ መላ ፍጠሩ ሲባል አምባሳደሩ ይሁን ማን ይሁን አላውቅም መጥተው በኤምባሲው አካውንት ስድብ ጽፎ ውሾችን ብሎ ወጣ እና ይሄ በቃ እጅ ሰጡ ማለት ነው። ተዋረዱ ማለት ውርደት። እነዚህ ሀገራችን ላይ ነው የተጫወቱት እኮ እነዚህ ውርደትን የማያውቁ
እነሱ ናቸው። ግን እኛ ለሀገራችን እንቆረቆራለን። ሀገራችን ዲሞክራሲ ብትሆን ትከበራለች። ግን እነሱ ሁልጊዜ ኢትዮጵያ በሌላ በአምባገነንነት በዚህ እንድትጠራ አደረጉ እና አጠቃላይ የሚዲያ የዓለም ሚዲያ ሙሉ በሙሉ ተረድተዋል። መጨረሻ ላይም በሆን በተለይ በምርጫ ምክንያት ኢትዮጵያ ውስጥ ጦርነት እየተፋፋመ እንደሆነ፣ የአብይ ምርጫ የውሸት ምርጫ እንደሆነ፣ የህዝቦች ምርጫ ሳይሆን አብይ ራሱን እንዲመርጥ የሚመርጥበት መድረክ እንደሆነ እና ታዛቢውም አብይ፣ መራጩም አብይ፣ ተመራጩም አብይ፣ ታዛቢውም አብይ፣ ህዝቡም አብይ፣ አገሪቷም አብይ፣ ሁሉም ነገር አብይ መሆኑን እየተረዱ ነው። ይሄንን እየተረዱ ነው። ዓለም አቀፍ ማህበረሰብም ሙሉ በሙሉ ተረድተዋል። ይሄንን ወደ መጨረሻ ሊሂድና ላጠናቅቅ። ስለዚህ አሁን አብይ ምን አይነት ምርጫ እያካሄደ ነው? ምርጫው እና ኢትዮጵያውያንስ ምንድን ነው እያደረጉ ያሉት የሚለውን ለመመለስ አንደኛ ይሄ ምርጫ የአብይ ምርጫ ለጦርነት ነው የሚሆነው። ጦርነትን ለማስቀጠል ነው። ምርጫን ለጦርነት ነው የአብይ ፕሮጀክት። ሌላ ቀጣዩ ጦርነቶች ስላሉ፣ ያላለቁ ጦርነቶች ስላሉ፣ የአብይ ያላለቁ ጦርነቶች አሉ። የትግራይ ጦርነት ይቀጥላል። የአማራ ጦርነት ይቀጥላል። የኦሮሚያ ጦርነት ይቀጥላል። ሌላ ክልል ውስጥም ቤንሻንጉል ጉሙዝ፣ ጋምቤላ ይቀጥላል። ሌሎቹ ክልሎችም ጦርነት ሊገቡ ይችላሉ። ስለዚህ አብይ ምርጫ የሚያካሄደው ጦርነትን ለማስቀጠል ነው እንጂ ሰላምን ለማምጣት አይደለም። የጀመረውን ጦርነት ያስቀጥላል። ሌሎቹ ደግሞ ጦርነትን ለማብቃት ጦርነት እያካሄዱ ነው። ምርጫ ትክክለኛ ምርጫ እንዲመጣ ጦርነት እያካሄዱ ነው። ስለዚህ ጦርነት የሚያካሂዱት ለትክክለኛ ምርጫ፣ ህዝባዊ ምርጫ እንዲመጣ የሚፈልጉ ጦርነትን የሚያካሂዱ አሉ። ኢትዮጵያ ውስጥ ትክክለኛ ምርጫ እንፈልጋለን፣ ህዝቦች በራሳቸው የራሳቸውን ዕጣ ፈንታ ይወስኑ፣ የፈለጉትን ሰው መርጦ የፈለጉትን ፓርቲ መርጦ ስልጣናቸውን ያሳዩ የሚሉ ቡድኖች አሉ ኢትዮጵያ ውስጥ። ስለዚህ ሁለት አይነት እንቅስቃሴ ነው ያለ ኢትዮጵያ ውስጥ። አሁን አንዱ የአብይ ምርጫ ለጦርነት፣ ሌላኛው ደግሞ ጦርነትን እያካሄድን ነው ምርጫ ትክክለኛ ምርጫ እስኪመጣ ድረስ ሚሉ ቡድኖች ናቸው ያሉ። አሁን ኢትዮጵያ ውስጥ እንደው በፓርቲ ደረጃ ከአብይ ጋር የአብይን ሰርግ ላይ የሚሳተፉ እነ ኢዜማ፣ ሌሎችም እነ አብን የመሳሰሉ ከኦኔግ ምናምን አብይ ሰርግ ድግስ ላይ የሚሳተፉ ፓርቲዎች እነሱ እንግዲህ አብይን አስነጋሽ ኮሚቴ ሆነው ነው የሚያገለግሉት። አብይን ለማንገስ የእሱን ድግስ እየበሉ ነው። እዚህ ላይ እኔ ኢትዮጵያ ውስጥ የተወሰኑ አሉ ምርጫው ትክክል አይደለም ብሎ የሚያምኑ፣ ውሸት ምርጫ ነው ብሎ የሚያምኑ ፓርቲዎችም አሉ። በቅርብ ጊዜም ከምርጫ የወጡ አሉ። ሰው እነሱ ክብር ይገባቸዋል።